እነዛን ይሁዳዎችን ማለት አቅላቸው የተበላሸ መሆኑን ሲናገር ከዛ ብዲግ ጋረጉና ወሃቢያዎች የውመል ቂያማ በዲያመና ውስጥ አሁን መላእክት ጅቦት ይመጣል ብለው አቂዳ አድርገው ተረፈ። የሚገርም እኮ ጉር ነው። አይ ባለፈው ብለናል። በሐቂቃ የአይሁዳ ሲነገር ባሻጋሪ አታጣቸውም፣ እዛው ታገኛቸዋለህ ያልኩት ዝም ብለን አይደለም። ወላሂ አላህ ቁርአኑ ላይ በራሱ የገለጸውን ነገር እነሱ እንደገና ገምጋሚና ራሚ ሆነው ውድቅ ያደርጋሉ። ይሄ አይፈለግም፣ ይሄ እንደዚህ አይደለም እያሉ ውድቅ ያደርጋሉ። ነብዩ ሰለላሁ ዐለይሂ ወሰለም ሰላላህ እንዲህ ነው ብለው ሲናገሩ እነሱ ምን ያደርጋሉ? አይ ይሄ እንደዚህ አይደለም እያሉ መጠምዘዝና መቆልመም ልምዳቸው የሆነ ሙአጢላዎች አሁንም አላረፉም። የሱና ሰዎችን የሐዲስ ሰዎችን የነብዩን ሱና ተከትለው ለአላህ የሚገባውን ስምና ባህሪ የሚያጸድቁ ሰዎችን ምን እያደረጉ ይገኛሉ? እያንቋሸሹና ህዝብ ዘንድ ተቀባይነት እንዳያገኙ እያደረጉ ይገኛሉ። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያሉ ሙሐመዱል አሚን ነበረ ስማቸው። ማለት ዳዕዋ ከማድረጋቸው ወደ ሐቁ ጎዳና ከመጣራታቸው በፊት ከዛ ወደ ሐቁ ጎዳና መጣራት ሲጀምሩ ሙሐመድ መጅኑን፣ ሙሐመዱን ሳሒር መባል ጀመሩ። ሙሐመድ ጠንቋዩ፣ ሙሐመድ ደጋሚው መባል ጀመሩ። ሙሐመድ እብዱ መባል ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም መቼ? ዳዕዋ ሲጀምሩ፣ እንቅስቃሴ ሲጀምሩ ማለት ነው። አሁንም ለአላህ ሱብሓነሁ ወተዓላ ራሱ የገለጸበትን የሐቁን ጎዳና ተከትለው ሰዎች ሲያጸድቁ ምን ይሏቸዋል? እነዚህ ወሃቢዮች ሙጀሲማ ምናምን እያሉ የተለያየ ነገር ስም ይለጥፋሉ። ሀል የንዙሩነ ኢላ አን የእትየሁሙላሁ ፊ ዙለሊን ሚነል ገማም እና ለይሁዶች የወረደውን አቂዳ አድርገው ትርፋሉ እነዚህ ወሃቢዮች ይላል። ለነብዩ ሰለላሁ ዐለይሂ ወሰለም የሚያስተባብሉ የማይቀበሉ ሰዎች ምንድነው እየጠበቁ ያሉት? ኢላ ሀዘል የውም አላህ የሚመጣበትን ቀን እንጂ ሌላ ምንን ይጠብቃሉ? የቂያማ ቀን ደግሞ የዛኔ ደግሞ ማመናቸው አይጠቅማቸውም። አሁን አስቀድሞ ካላመኑ ማመናቸው አይጠቅማቸውም ይላል። ዙለሊ ሚነል ገማም አላህ ከዳመናው በላይ ሆኖ መምጣቱን እንጂ ሌላ ምንን ይጠብቃሉ? እንግዲህ ፊ ዙለሊ ሚነል ገማም የሚለው ፊ ቢማዕና አላ እንደምትመጣ በአረቦች ቋንቋ የታወቀ ነገር ነው። ምሳሌ አአሚንቱም መን ፊ ሰማ በሰማይ ያለውን ጌታ ተማመናችሁን የሚለውን ይመስል ፈሲሩ ፊል አርዲ በምድር ላይ ፊ ቢማዕና አላ ወለኡሰሊበነኩም ፊ ጁዙኢ ነኽል በተምር ግንድ ውስጥ አይደለም በተምር ግንድ ላይ። ስለዚህ ፊ ቢማዕና አላ ትመጣለች። ኢላ አን የእትየሁሙላህ ለአላህ ስብሓነሁ ወተዓላ መምጣት የሚባልን ባህሪ ያጸድቃሉ። ልክ ወጃአ ረቡከ እንደሚለው ወጃአ ረቡከ ወልመለኩ ሶፈን ሶፋ ሲፈተን መጂእን ሲፈተን ኢትያን ለአላህ ስብሓነሁ ወተዓላ ያጸድቃሉ አህል ሱናዎች። ለምን? ኢትያን አላህ ስብሐነሁ ወተዓላ እዚህ ላይ ስለገለጸ ማለት ነው። የአላህን ስምና ባህሪያት የሚጠቅሱ ቁርአንና ሐዲሳዊ መረጃዎችን በቀጥታ ትርጉማቸው ማጽደቅ እንደሆነ የሰለፎች አቋም ይህ እንደሆነ አውቀናል። የጀህሚዮች የሙዕተዚላዎችና የሌሎች የጥመት ሰዎች አካሄድ የአላህን ስምና ባህሪ በራሳቸው በሚረዱትና ለራሳቸው በሚመጥን መልኩ እንደፈለጉ እያደረጉ መጠምዘዝ ነው ማለት ነው። የእቲ ፊዕሉ ሙዳሪዕ ነው፣ ወልፋዒሉ አላህ ነው። ወኩሉ ሸይን አዳፈሁ ላሁ ኢላ ነፍሲሂ ሁሉም ነገር አላህ ወደ ነፍሱ ያስጠጋው ነገር ፈልሙራዱ ቢሂ ሐቂቀቱ ዛቲሂ በዛ የተፈለገው ሐቂቃ ዛቱ ነው። የአላህ ስብሐነሁ ወተዓላ ሐቂቃ እሱን የተፈለገበት ትርጉሙን መጠምዘዝ መቆልመም አይቻልም ማለት ነው። ኢስተዋ ዐለል ዐርሽ ያዕኒ ቢዛቲሂ አላህ ስብሐነሁ ወተዓላ በዛቱ ከአርሹ በላይ የንዚሉ ኢላ ሰማኢ ዱንያ አላህ ወደ ቅርቢቱ ሰማይ ይወርዳል። ነገር ግን ማስረጃ ካልጠቆመን በስተቀር የተፈለገበት ሌላ መሆኑን ማስረጃ ካልጠቆመን በስተቀር ቀጥታ ነው የምንተረጉመው ማለት ነው። ለምሳሌ ማስረጃ የሚጠቆመን ባሪያዬ እኔ ተርቤ አላበላኸኝም፣ አብላኝ አልኩህ አላበላኸኝም። እዚህ ጋር የተፈለገው የአላህ ስብሐነሁ ወተዓላ አንድ ባሪያ አብላይ ብሎ ካላበላው ተርቦ ካላበላው የውመል ቂያማ አላህ ባሪያዬ አብላኝ ብዬ አላበላኸኝም ተርቤ አላበላኸኝም ብሎ ይጠይቀዋል ማለት ነው። እንደዚህ አይነት ደሊል ግልጽ ደሊል ከሌለ በራሳችን እየተነሳን የፈለግነውን ነገር ቁርአን እየጠመዘዝን እንትን እያልን ማዛባት አንችልም። አርሕማኑ ዐለል አርሽ ኢስተዋ ግልጽ ቁርአን ነው። ነገር ግን ምን ይላሉ? አይ ሚሻለው ኢስተዋን ኢስተውላ ብሎ መተርጎም ነው ይላሉ። ይህን ከየት አመጡት? አይተናል። ከይሁዳዎች መጀመሪያ ጊዜ ይህንን ያለው ጀህም ብኑ ሶፍዋንና ጃዕድ ብኑ ዲርሃም ናቸው። እነዚህ ደግሞ እምነታቸውን የያዙት በነብዩ ሰለላሁ ዐለይሂ ወሰለም ላይ ከደገመ ይሁዲ ነው ማለት ነው። ስለዚህ በትክክል የይሁዲ እምነት የትኛው ነው?
ግልጽ ነው ማለት ነው። የአላህ ሱብሓነሁ ወተዓላን ስምና ባህሪያት መጠምዘዝ መቆልመም ይህ ነው የነሱ አካሄድ። በቀጥታ ትርጉሙ አላህ እንደነገረን መረዳት የነቢዩና የሰሓቦች አረዳድ ነው። በዚሁ ላይ አላህ ሱብሓነሁ ወተዓላ የምንጸና ያድርገን ከነዚህ ሰዎች ሹብሃ። አሁንም አላህ ሱብሓነሁ ወተዓላ ኡማውን አላህ ይጠብቀው። ሰላሙ አለይኩም ወረሕመቱላህ።